በሪል ስቴት ዘርፍ የቤት ገዢዎችን ዋስትና የሚያረጋግጥ አዲስ ስምምነት መፈረሙ ይፋ ተደረገ። ከዚህ ጎን ለጎን ከህዝብ ብር በመሰብሰብ ያጭበረበሩ ቤት ገንቢዎች ክስ እንደተመሰረተባቸው መንግስት አስታውቋል። በሌላ በኩል ደግሞ ከሰሞኑ በርካታ የባንክ አካውንቶችን ያገደው መንግስት አሁን ደግሞ ትኩረቱን ቤቶችን በመውረስ ላይ ማድረጉን ያገኘነው መረጃ ያሳያል። በዚህ መሰረት በርካታ የኮንዶሚኒየም ቤቶች የተወረሱ ሲሆን በቀጣይ ደግሞ መሬትና የንግድ ሱቆችንም እንደሚወርስ ይፋ አድርጓል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በሪል ስቴት ዘርፍ የቤት ገዢዎችን ዋስትና የሚያረጋግጥ አዲስ ስምምነት መፈረሙ ይፋ ተደረገ። ከዚህ ጎን ለጎን ደግሞ ከህዝብ ብር በመሰብሰብ ያጭበረበሩ ቤት ገንቢዎች ክስ እንደተመሰረተባቸው መንግስት አስታውቋል። የቤት ገዢውን መብት ለማስጠበቅና የሪል ስቴት ዘርፉን ገጽታ ለመገንባት የኢትዮጵያ ሪል ስቴት አልሚዎች ማህበርና የአዲስ አበባ ንግድ ዘርፍ ማህበር ምክር ቤት በቅንጅት ለመስራት መፈራረማቸው ታውቋል። የገዢውን መብት ለማስጠበቅ እንዲሁም በታማኝነትና በግልጽነት ለማገልገል በቅንጅት ለመስራት ያለመ የሁለትዮሽ የቃል ኪዳን ሰነድ መፈራረማቸው ታውቋል። የሁለቱ ድርጅቶች በጋራ ለመስራት ያለመ የሁለትዮሽ የቃል ኪዳን ሰነድ የተፈራረሙበት ዋነኛው ዓላማም የቤት ገዢውን መብት ለማስጠበቅና የሪል ስቴት ዘርፉን ገጽታ ለመገንባት እንዲሁም ስነ ምግባር የጎደላቸውን አልሚዎች ከድርጊታቸው እንዲቆጠቡና በኢትዮጵያ ጤናማ የሪል ስቴት ዘርፍ አሰራር እንዲኖር ለማድረግ መሆኑ ታውቋል። የቃል ኪዳን ሰነዱ ከዛሬ ጀምሮ ተግባራዊ እንደሚሆን የተገለጸ ሲሆን ይህ ስምምነት በመንግስት እውቅና ያለው ስለሆነ በተለየ መልኩ የቤት ፈላጊዎች ከተለያዩ መጭበርበሮች ነፃ የመሆን እድልን የሚያረጋግጥ ነው ተብሏል። ይህም በቤት ሻጭና በገዢ መካከል ያሉትን ችግሮች ለመፍታት የተጠና ስትራቴጂ የሚከተል ሲሆን በተለይም በህገ መንግስቱ የጸደቀውን አዋጅ ወደ ተግባር ለማስገባትና በቀጣይ ይጸድቃል ተብሎ በሚጠበቀውን የግልግል ዳኝነት አዋጅ ተግባራዊ የሚሆንበት ስለመሆኑ በቃል ኪዳን ሰነዱ ላይ ተገልጿል። የኢትዮጵያ ሪል ስቴት አልሚዎች ማህበር ፕሬዝዳንት አለማየሁ ከተማ ሪል ስቴቶች በከተማ ውስጥ የአገልግሎትና የመሰረተ ልማት እድገቶች የታዩባቸው መሆኑን ጠቅሰው ሰፊ የስራ ዕድሎች መፍጠራቸውንም ተናግረዋል። በዘርፉ አሉታዊ መልኩ ስሙን የሚያጎድፉ ድርጊቶች በአልሚውም ሆነ በሌሎች አካላት ሲፈጸም ይታያል ያሉት ፕሬዝዳንቱ ዜጎች ገንዘባቸውን ከከፈሉ በኋላ ቤት የማስተላለፍ ስራ እጅግ በመዘግየቱ ምክንያት የሚፈጠሩ ችግሮች ናቸው ብለዋል። ገንዘባቸውን አውጥተው ቤቶች ያልተላለፈላቸው በርካታ ዜጎች መኖራቸውን በመግለጽ ኑሯቸው የተናጋባቸው ለከፋ ችግር የተዳረጉ ዜጎች እንዳሉ በሰፊው እንደሚታይ ተናግረዋል። በሪል ስቴት ልማት ውስጥ የገቡ ተቋማትና ግለሰቦች ሁሉ በኢትዮጵያ የሪል ስቴት አልሚዎች ማህበር ውስጥ እንደሚካተቱም ጠቁመዋል። ማህበሩም የስነ ምግባር ደንብ በመቅረጽ ሁሉም አልሚ ስርዓት ይዞ የሚሰራበት የመግባቢያ ሰነድ ይፈርማል ያሉት የማህበሩ ፕሬዝዳንት ከስነ ምግባር ውጭ የሚሰሩ አካላት ካሉም ወደ ስርዓት እንዲገቡ ጥረት ይደረጋል ሲሉ ተናግረዋል። ተግባራዊ መሆን የጀመረው ይህ የቃል ኪዳን ሰነድ የጠፋውን የገዢዎች እምነት በመመለስ ረገድ በኢትዮጵያ የሪል ስቴት ገበያ ላይ አዲስ ምዕራፍ ይከፍታል ተብሎ ተስፋ ተጥሎበታል። ከዚህ ጎን ለጎን ከህዝብ ወደ 1.5 ቢሊዮን ብር በመሰብሰብ ያጭበረበሩ ቤት ገንቢዎች ክስ እንደተመሰረተባቸው መንግስት አስታውቋል። የቤት ባለቤት እናደርጋቸዋለን በሚል ባለፈው ዓመት ከህዝብ ወደ 1.5 ቢሊዮን ብር በመሰብሰብ ያጭበረበሩ ሰዎች መከሰሳቸውን የፍትህ ሚኒስቴር ነው ያስታወቀው። እንደዚህ አይነት ማጭበርበር በሚፈጽሙ ድርጅቶችና ግለሰቦች ምክንያት ዜጎች ገንዘብ እንኳን ይዘው ያለ ስጋት ቤት ለመግዛት እየተቸገሩ መሆኑን አንድ የፓርላማ አባል ተናግረዋል። በአገር አቀፍ ደረጃ ከፍተኛ ትኩረት ተሰጧቸው እየተሰሩ ካሉ ጉዳዮች ውስጥ የዜጎች የቤት ባለቤት እንዲሆኑ ማድረግ አንዱ መሆኑ ተጠቁመዋል። ቤት ሰርተን እናስረክባለን በማለት የህዝብን ገንዘብ ሰብስበው ከሀገር የሚወጡ የግል ድርጅቶች እንዳሉም ገልጸዋል። በቤት ልማት ዘርፍ ከተሰማሩ የግል ድርጅቶች ውስጥ በውላቸው መሰረት በጊዜ ሰርተው የማያስረክቡ፣ ሰነድ የሚያጭበረብሩና በጣም ውስብስብ የሆነ ሰነድ በማስፈረም በየጊዜው ያለ ምክንያት ገንዘብ የሚጨምሩ እንዳሉ አክለው አስረድተዋል። የፍትህ ሚኒስትሯ ሀና አራያ ስላሴ በበኩላቸው ከህዝብ ንብረት ሰብስበው ከዳር ሳያደርሱ የሚሰወሩና የሚጠፉ አካላትን በተመለከተ የወንጀል ተጠያቂነትን እያሰፈንን እንገኛለን ብለዋል። የቤት ባለቤት እናደርጋቸዋለን በሚል ከህዝብ ወደ 1.5 ቢሊዮን ብር በመሰብሰብ በሰፊው የማጭበርበር ስራ ላይ የተሰማሩ ያሏቸው ሰዎች ላይ መስሪያ ቤታቸው ባለፈው ዓመት ክስ መስርቶ ጉዳዩ በሂደት ላይ እንደሚገኝ ተናግረዋል። በሌላኛው መረጃችን ደግሞ ከሰሞኑ በርካታ የባንክ አካውንቶችን ያገደው መንግስት አሁን ደግሞ ትኩረቱን ቤቶችን በመውረስ ላይ ማድረጉን ያገኘነው መረጃ ያሳያል። በዚህ መሰረት በርካታ የኮንዶሚኒየም ቤቶች የተወረሱ ሲሆን በቀጣይ ደግሞ መሬትና የንግድ ሱቆችንም እንደሚወረሱ ይፋ ተደርጓል። በ2000
በ2017 የበጀት ዓመት 1420 በህገ ወጥ መንገድ ተይዘው የነበሩ የጋራ መኖሪያ ቤቶች ለመንግስት ተመላሽ እንዲሆኑ መደረጉን የታወቀው። በአዲስ አበባ ከተማ ባለፉት ወራት 1420 የሚሆኑ በህገ ወጥ አካላት ተይዘው የነበሩ የጋራ መኖሪያ ቤቶች ለመንግስት ተመላሽ እንዲሆኑ መደረጉን የከተማው ፍትህ ቢሮ ነው ያስታወቀው። የአዲስ አበባ ከተማ ፍትህ ቢሮ ምክትል ኃላፊ አቶ ተስፋዬ ደጀኔ እንዳሉት ከሆነ በከተማዋ አሁንም በህገ ወጥ መልኩ ተይዘው የሚገኙ መሬቶችን፣ የንግድ ቦታዎችንና የጋራ መኖሪያ ቤቶችን ለመንግስት ተመላሽ እንዲሆኑ ስራው ተጠናክሮ በመቀጠል ላይ ይገኛል። በ2017 ዓ.ም በህገ ወጥ መልኩ ተይዘው የነበሩ 262 የቀበሌ ቤቶች በፍርድ ቤት ክርክር ሲደረግባቸው ቆይተው በቅርቡ ለመንግስት ተመላሽ እንዲሆኑ መደረጉን አመላክተዋል። በተጨማሪም በህገ ወጥ መልኩ በወረራ የተያዙ 62 ሼዶችና 237 ሄክታር መሬት ማስመለስ መቻሉም ነው የተገለጸው። አሁንም በተለያዩ አካባቢዎች በህገ ወጥ መልኩ ተይዘው የሚገኙ የጋራ መኖሪያ ቤቶች መኖራቸውን በማንሳትም በቀጣይ ቤቶቹን ለመንግስት ተመላሽ የማድረጉ ስራ እንደሚቀጥል አስታውቀዋል። የከተማው ፍትህ ቢሮ ባለፉት ወራት የተለያዩ የክስ መዝገቦችን በማሸነፍ በገንዘብ ወደ 4.1 ቢሊዮን ብር ለመንግስት ገቢ እንዲሁም ማድረጉን ገልጸዋል። ከሰሞኑ በህገ ወጥ የውጭ ምንዛሪ የወንጀል ተግባር ላይ የተሰማሩ 138 ተጠርጣሪዎች የባንክ ሂሳብ ታግደዋል ሲል የፋይናንስ ደህንነት አገልግሎት ማስታወቁ ይታወሳል። ህጋዊና መደበኛ የባንክ ስርዓትን ወደ ጎን በመተው በህገ ወጥና ትይዩ ገበያ የውጭ ምንዛሪ ወንጀል ላይ የተሰማሩ ዋነኛ ተጠርጣሪዎች የገንዘብ እንቅስቃሴ እንዲታገድ መደረጉን የተገለጸው። በህገ ወጥ መንገድ የምንዛሪ አገልግሎት የተሰማሩት ላይ ጠንካራ የህግ ተጠያቂነት የሚያስከትል መሆኑም ተገልጿል። ከዚሁ ጋር በተያያዘ በወንጀል ድርጊቱ ላይ ተሰማርቶ መገኘት የንብረት መወረስን ጨምሮ በከፍተኛ ጽኑ እስራት የሚያስቀጣ በመሆኑ የንግዱ ማህበረሰብ መደበኛ የባንክ ስርዓትን እንዲጠቀም በመንግስት በኩል ማሳሰቢያ ሲሰጥ ቆይተዋል። ይሁን እንጂ አንዳንድ የንግድ ድርጅቶችና ግለሰቦች ህገወጥ የውጭ ምንዛሪ ወንጀልን እንደ መደበኛ የንግድ ስራ በመያዝ ሲንቀሳቀሱ የነበሩ በመሆናቸው ክትትል ሲደረግባቸው መቆየቱን አገልግሎቱ ገልጿል።